ንገራት፣ እሷም ስሜትን ትንገረ ብለው የፍቅር ጥያቄ ላቀርብልሽ ነው ዛሬ። እኔ አሁን ስሜቴ ምን መሰለክ፣ የረሃብ ስሜት ነው የሚሰማኝ። ፍቅር በውስጥሽ ስለሌለ እኮ ነው ይርብሽ። ምንም ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ይላል። እሺ ሌላ የምታፈቅሩ ሰው ካለ ለምን አትነግሪኝም? ተስፋ ልቁረጥ ኦቼ ቆይ በእናትህ እኔ ሙግ እያልኩኝ ነው። እንደዚህ ቦን ይሻል፣ እንደዚህ ሄዳለሁ። በቃ ወደኋላ አንቺ እባክሽ ምንም ብትሆኚ እኔ ማሂ ደግሞ እኮ እኔ ከኔ ጋር ስታወራ አይታችኋታል። ጌስ መልክ ለመስራት ትሞክራለች ምናምን። ኦልሬዲ ይኸውልሽ ግዴታሽን ጨርሰሻል ማሂ። እኔ ተሸንፌልሻለሁ። ስራሽን ጨርሰሻል። ወይ እንደዚህ ያያችሁልኝ አንተ ነህ እኮ የራብካት እኔ አባት ምን ምንድነው? የት ናት? መሽቶ የለ እንዴ? ማሂ እኮ እንግሊዝ ነው የምትኖረው ጋይስ። ጨረባኮት ሌላ ቀልድ የለ። ጨረባኮት ቁጭ ልበል እንጂ ካለበለዚያ ምንም አላማረኝም። ራስ የት ሀገር ነው ያለሽው? ጀመር ትጋባላችሁ። ታማኛ ውለታሽ አለብኝ እኔ ቆንጆ ታማኛ፣ በጣም ነው የማመሰግነው። ሲጀምር ትጋባላችሁ። ቀናው እኔ እኮ እዛ ሄጄ መምጣት ስላለ በዚህ በኩል ማለት ነው እንትን ፀሐዩ ከጀርባዬ ስለሆነ መላጣ ነው የምመስለው በዚህ በኩል። ለዛ ነው እንደዚህ ያዝኩት። ሪካርድ ተደርጌ ራሴን ከምጠራ ቦቼ ምንድን ነው የምታሽሟጥጥብኝ? እዛ ጋር ቁጭ ብላ ቦቼ አሁን ንገሪኝ፣ እኔ እና አንቺ እንጋባለን አንጋባም? በሰርግ አይ ግን እንጋባለን። አዎ በሳይለንት ጋይስ። ማሂ ብዙ ጊዜ ማሂ አትዋሽም ስታወራ። ሪካርድ እያደረጋችሁ እና እንጋባለን እና አንቺ ሪካርድ እያደረጋችሁ? አዎ ለሪካርድ ከሆነማ አንጋባ። ቦቼ ግን አይ ቀልዱስ ቀልድ ነው ማለት ነው። ቁም ነገሩን ምን መሰለህ? አንጋባም እንጋባለን አትበለኝ ቦቼ። ፈጣሪን ጠይቀው ሂድና እኔና ማሂ እንጋባለን ወይስ አንጋባም? ማምላክ ይሁን። አንቺ ሳትፈቅጂ ለምን ፈጣሪን አስቸግረዋለሁ? እኔማ እኮ ፈቅጄ እያወራሁህ ነው። እኔ ልጅ ሁን 20% እኔ ፈቅጄ እያወራሁህ ነው። አይ እግዚአብሔርማ ማለት ነው። እኔ ልባችን ከተፈላለገ እሱ አይከለክለንም። ጋይስ እዚህ ጋር ማርያም ስማኛለች። አያችሁ? እዚህ ጋርም ስማኛለች። ያጀማ እንግዲህ ሁለት ቦታ ስማኛለች። አዲስ ያገኘሁት ግኝት ነው። ስካይ ክላውዲ እመኑኝ በጣም ነው የምታፈቅረው። የሴት ወግ ይዟት ነው እንጂ ቦቼ ሙታ ነው የምትወደው። ወንድማችን ማሂ ኢስትሮ ልክ ነው። ቆይ እኔን ቦቼ አፈቅርሃለሁ ብሎ መናገር የሚያሳፍር ነገር ነው እንዴ? ካፈቀርሽ እኔ አልልም። እኔ ካፌ አይወጣም። እንደ ድሮ ጊዜ እናቶቻችን ጌትዬ እያልኩ ነው መኖር የምፈልገው። አቤት ካሴ የፈለጉ ለምሳሌ ማለት ልክ እንዳንቺ አይነት ሴት ታይፕ ነች። አሁን ማሂን ለምሳሌ እኔ ብቻ አይደለሁም የትኛውም ወንድ የሚመኝሽ አይነት ሴት ነሽ። ቦቼ እንደሷ አትበል። አሁን እኔ ማየት እሺ እኔ መሆኔን ሳይሆን እንደኔ አይነት ሴቶችን ማየት የማይፈልጉ ሰዎች አሉ። ሁሉኛውም አይባልማ። ሁሉም የሚፈልገው የየራሱ የሆነ አንተ ስለፈለግሽ ሆነ ሰው ለምሳሌ እኔ በአካል ስለማቅሽ በደንብ ባህሪሽን፣ ሁኔታሽን ምናምን ስለማቅ እኔ እንጃ ብዙ ወንዶች ለትዳር የሚመኟት አይነት ሴት ነሽ አይደል? አርጋው ነው መብይ። እኔ አሁን ለምሳሌ ለትዳር ተመኝቼሽ ማሂ እኔና አንቺ ለአንቺ የፍቅር ስሜት ሰምቶኛልና ፍቅረኛሞችን ብዬ ብጠይቅሽ ምላሽሽ ምንድን ነው የሚሆነው? ቦቼ አንተ ምን ፀጉር ትሰራ? ስቶፕ ጋድ እና ታዲያ ሚዲያ ላይ ነው እንደምትጠይቀኝ አንተ? እናንተ በቪዲዮ ኮል ሲደውልልኝ እኮ ነው ተሽኩርም በኮንት እያለ እኮ የሚያወራኝ። እዚህ አይደለም የምትጠይቀኝ፣ በውስጥ ጠይቀኝና ነው እዚህ ነው ጠይቀኝ። እድላለ ማለት ስታምሩ ማርያም ላይቭ እያሳየህን እስቲ ቦቼ ቡና አፍላ። ስማ ወልደ መንፈስ ቅዱስ
ምን ችግር አለው? ቡና አፍላ ላይ ብያሳይ። እሺ ሹም ይደውላሉ። እኔና ማሂ ጋይስ እርግጠኛ ነኝ በውስጥ በደንብ ባወራት ስሜቴን በደንብ ነግሬያት ብጠይቃት እቺ ልጅ ፍቅረኛ እንደማሳብና ኦቾ እቺ ልጅ ፍቅረኛ ናችሁ? ሲጀመር ፍቅረኛ ናችሁ? ሲጀመር ፍቅረኛ ናችሁ? ሲጀመር ምን ከተጀመረ በኋላ? እሺ እኔን ጥያቄ ጠይቂኝ። እሺ ምን ለምሳሌ ምን አይነት ወንድ ነው ታይፕሽ? ፍቅረኛሽ ልታረጊው የምትፈልጊ ወንድ እንዴት እንዲሆን ነው? ኦቺ ብዙ ጊዜ እኮ ነው የነገርኩህ እኔ እኮ በውስጥ ሳወራሽ እኮ እየፈራሁሽ እኮ ነው። ማይ ሪያቢ ተረግብሽ ልጅ ሁሌ ነው የሚጠይቅሽ ምናው ጌታ። እኔ ለምሳሌ ማለት ነው ማሂ በውስጥ አሁን ጠይቄሽ ያንቺ ስሜት አላውቅም። ማይሆን መልስ ብትሰጪኝ እንዳያራርቀን እፈራለሁ። ቦቼ እናንተ ውስጥ ላይ ተደብቆ የልቡን እያወራ ነው። እሺ እኔ የምሬን ነው እያወራ ያለሁት። አላደረጋችሁ ነው ለያያ ብነግረው ያያ ቢነግርሽ ታምኚዋለሽ እንዴ? ያያ ለምንድን ነው የሚነግረኝ? እኔ ከፈረውስ በውስጥ እኔ ጀመር ወንድሜ ነው ያያ አፍረዋለሁ። ለኔ ግን የምር ትክክለኛ ስሜትሽን ትነግሪኛለሽ በውስጥ ብጠይቅሽ? አዎ አሁን ለምን ግን ችግሩ በማርያም ደስ ይበላ ፈቅራለሁ በይ በጣም ነው እየተጎዳ ያለው እንዴ እና ይካን ዝም ሳቂታ ስለሆንኩኝ እኔ በቃ እኔ ምንም አልሆንማ። ታፈቅሪኛለሽ እንዴ? እኔ ያሳሰበኝ አንቺ መንገላታት ነው። እኔ እኮ ዛሩ እኮ ማለት ነው እግዚአብሔር እህቴ ከልብ እህቴ ነው እግዚአብሔርን አቦ በቃ ተጋቡ። ንገሪኝ እንጂ ማሂ ታፈቅሪኛለሽ እንዴ? ማሂ ስራ እየበዛሽ ነው። ምክንያቱም የከሳሽ ወጪ ከስቻለሁ እንዴ? ቡዬ ለምን ነው ጥያቄ ስጠይቅሽ ምሽሹ? ማሂ ታፈቅሪኛለሽ ወይ? ቡዬ ከስቻለሁኝ እኔ ድምፅሽ እየተሰማኝ አይደለም። ከስቻለሁ እኔ አዎ ከስተሻል። እሱ ሜኒ ናፍቆት እኮ ያከሳል። መጥፎ እኮ አንተ ከተረዳኸኝ እኔ አንድ ሺህ ምናምን ሰው ቢረዳኝም ባይረዳኝም የሚልከት ጋይስ በውስጥ ሂጂ ጠይቂያት። ለእኔ ያላት ስሜት ሌላ ቢሆን እኮ እኔን ያስደብረኛል። እኔና ማሂ እንድንራራቅ ትፈልጋላችሁ? የምር የምታፈቅረኝ ከሆነ ቦቼ አፈቅራለሁ ብትለኝ ምን ችግር አለው? ቦቼ ከመጀመሩ ነው ሴት ልጅ ሚዲያ ላይ አፈቅርሃለሁ ቦቼ ምን አይነት እኮ አንተ ሴት ልጅ ወለድክ እንበል ሴት ልጅ ወልደክ ከዛ ሴት ልጅ ግን እንደዚህ ስክሮል እያደረክ እያለ ከሆነ ልጅ ጋር ላይቭ ላይ ቁጭ ብላ አፈቅርሃለሁ ምናምን ነገር እያለችው ነው እንበል ምንድን ነው ፊልም የምታደርገው? ኦኬ ማዘር ቲክቶክ ላይ ቪዲዮ ያሉ እንዴ ተረገመን ይማረኝ። አሜን። ቦቼ ላይ ጠይቀንሽ ጀመር ወይ ቦቼ ቦቼ አባቴ በህይወት የለም። ማሂ ግን ወላሂ ጎበዝ ነው። ይሄንን እኔ ምን አይነት ልጅ ነው? ማሂ ግን እግዚአብሔር እኔ ለምሳሌ ማሂ ብዙ ጊዜ ጀስት ታደርጊኝ። እኔ ለምሳሌ አሁን ባልሽ በሆነ ፍቅረኛሽ እንደሆን ብትፈልጊ ምን አይነት ባህሪዎችን እንድትወት ትፈልጊያለሽ? በግልጽ ንገሪ። አንደኛው በስሜታዊነት ቃል የምትገባውን ነገር አስቆምሃለሁ። እሺ ምንድነው አትለኝም? ምንድነው ገብቶክ ነው? እሺ አትከኝ ከገባክ በቃ ደስ ይለኛል። እሺ ገብቶሃል? አልገባኝም። ፍቅረኛሽ እንደሆነ ነው ባልሽ እንደሆነ?
ኖ ኖ ኖ ኖ ከእንደሱ አይነት ስሜት ውጭ ይላል አይደለ? በስሜት